የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት የሆነው አርበኛ አስረስ ማረ የመጀመሪያውን ቃለ መጠይቅ አድርጓል። ዝርዝር ንግግሩን ይዘናል። በሁሉም የባህር ዳር ከተማ ታቦት በሚሸኝበት ወጣቱ በቡድን እየሆነ በልዩ ሁኔታ የጀነራል አሳምነው ጽጌን የአርበኛ ዘመነ ካሴን ስም እያነሳ እየጨፈረ እያለ ከብልጽግና ወታደር ጋር ግጭት መፈጠሩ ተገለጸ። ከባህር ዳር መረጃ ደርሶናል። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሰን እያልንም እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 12 2018 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት አርበኛ አስረስ ማረ ከኢትዮ ኒውስ ጋር ቆይታ አድርጓል። አርበኛ አስረስ ለተመሰረተው አንድነትና ድርጅት የተፈጠረውን ስሜት የተናገረ ሲሆን እኔም ህዝባችንም በደስታ ተቀብለነዋል። በህይወቴ የተደሰትኩበት ነው የድርጅት ምስረታው። ብዙዎች አይሳካላቸውም ሲሉን የነበረ ቢሆንም በፍጹም ቅንነት ሊሳካ ችለዋል ብለዋል። ሰነድ ከመፈራረም ጀምሮ ህገ ደንብ ማጽደቅ እየተካሄደ ነው። ከጥቅምት ወር ጀምሮ ከአፋብኃና ከአፋድ በተወከሉ ቴክኒካል ኮሚቴ ና ታዛቢ በማዘጋጀትም ያለምንም መሰላቸት በተደረገ ውይይት ውጤታማ ስራ ተሰርቷል ሲል ገልጿል። በአማራ ትግል ታሪክ ውስጥ ብዙ ድርጅቶች ተመስርተዋል። በዚህ በፋኖ ትግልም ብዙ ድርጅቶች ተመስርተው ነበር። ግን የፋኖ ትግልና አማራን አይወክሉም ነበር። በግለሰቦች ወይም ውጪ ሀገር ባለ ቡድን ይዘወሩ ነበር። ይሄኛው ግን በትልቅ ጉጉትና በብስለት የተካሄደ ነው። በልዩ ምዘናና በመግባባት ድርጅቱ ተመስርቷል። በውይይታችን ጊዜም እርስ በእርሳችን ሂስና ግለሂስ ተሰጣተናል። ከዚህ በፊት በሚዲያ የሚወሩ ግለሰባዊ ትችቶችን ጭምር አንስተን ተነጋግረናል። ልዩነትን በሚያጠራ መልኩ የሐሳብ መግባባት ተፈጥሯል። ሁሉም አመራር በትህትና ሆኖ ማን ምን ቦታ ላይ እንደሚሰየምና በእኔ ቦታ እገሌ ይሁን በማለት ነበር ምደባው የተካሄደው። ይህ ድርጅት ከዚህ በኋላ አይፈርስም። አመራሩ ስራ ጀምሯል። ህዝቡና ሰራዊቱ ሲጠይቀው የነበረው ጥያቄ ተመልሷል። እኛም የአንድነቱን ጣዕም እንፈልገዋለን። አርበኛ አስረስ ድርጅቱ በመመስረቱ ብልጽግናና አብይ አህመድ ተደናግጠዋል። አብይ አህመድ ፋኖ መቼም አንድ አይሆንም ሲል ነበር። ብዙ ሚሊዮን ብር ተከፍሎ ነበር፣ ለመለያየት አልተሳካም። የፋኖ ደካማ ጎን ተብሎ ሲጠቀስ የነበረው ፋኖ አንድ አይሆንም የሚል ነው። በትልቅ መተማመንና በሰላማዊ ሁኔታ ሆኖ ነው አመራሩ አንድነቱን የፈጠረው። ህዝቡ ስሜቱ ከባድ ነው። እርስ በእርስ የተኳኮሱ የነበሩ ፋኖችም ውይይት እንደጀመርን ነው መገፋፋት ያቆሙት ነው ያለው። አርበኛ አስረስ ስለ ትግሉ ርዕዮተ ዓለም ያብራራ ሲሆን ድርጅቱ ይፋ ከመሆኑ በፊት ተወያይተንበታል። መታገያችን የአማራ ብሔርተኝነት ነው። የአማራ ብሔርተኝነት ስንል ሌላውን የማይገፋ ግን ህልውናውን ለማስጠበቅ የሚታገል ነው። የአማራነት አስተሳሰብ ሌላውንም ጠብቆና ተንከባክቦ የቆየ ነው። ግቡ ብልጽግናን አስወግዶ ከሌላው ህዝብ ጋር በሰላም መኖር የኢትዮጵያን ህልውና መጠበቅ ነው ብሏል። አስረስ አፋብን በምስረታ መግለጫው ላይ ስለጠቀሰው ትላልቅ ስትራቴጂክ እንቅስቃሴ ሲያብራራ በዋናነት ስርዓቱን ማስወገድ ቢሆንም ከዲፕሎማሲ ጋር የተያያዙ ቀጠናዊ ስራዎችን ለመጀመር አንድነታችን ወሳኝነት ነው። ከዲፕሎማትና ከተቋማት ጋር ስንሰራ የስርዓቱ የገቢና የሎጂስቲክ ምንጭ ይደርቃል ነው ያለው። ከሌሎች የኢትዮጵያና የቀጠናው ኃይሎች ጋር አብሮ ለመስራትም ሲነጋገርም አንድ ድርጅት ሲኖር በሁሉም ዘንድ ተፈላጊም እንሆናለን። እኛም በኩራትና በሙሉ አቅም እንድንንቀሳቀስ ያግዘናል። እስካሁን ያለው የፋኖ ትግል የትኛውንም የኢትዮጵያ ህዝብ የገፋ አመለካከት የለውም። ይህን አመለካከት በማሳደግ ከሀገራችን ህዝብ ጋር ሆነን እንሰራለን። አገዛዙ የፈለገውን መሳሪያ ቢታጠቅ አንድ ከሆንን እናሸንፋለን። አንድነታችን ከአፍሪካ ቀንድ አልፈን ሌላውን ዓለም ብዙ ግንዛቤና እውቅና ይሰጣል። አርበኛ አስረስ ሲያጠቃልል አንድነቱን ስንመሰረት የተገፋ አመራር የለም። ሁሉም በስምምነት ነው የሆነው። ይህንን ጉዳይ ግን ያልሆነ ምክንያት እየሰጡ እንትና አልተካተተም፣ እንትና ያልሆነ ቦታ ላይ ተመደበ እያሉ የሚያወሩም የጠላት ተላላኪ ናቸው ሲል ነው የገለጸው። በሁሉም የባህር ዳር ከተማ ታቦት በሚሸኝበት ወጣቱ በቡድን እየሆነ በልዩ ልዩ ሁኔታ የጀነራል አሳምነው ጽጌን የአርበኛ ዘመነ ካሴን ስም እያነሳ እየጨፈረ እያለ ከብልጽግና ወታደር ጋር ግጭት መፈጠሩ ተገለጸ። ባንዳው አድማ ብተናና ሚሊሻ ሲቪልና ሬንጀር እየለበሰ እየተራወጠ ጭፈራውን ለማስቆም ቢሞክርም አልቻለም ነው የተባለው። ምንጮች ከቦታው መረጃ እንዳካፈሉን ትናንት በተደጋጋሚ ታቦት የሚያጅበውን ምዕመን በሚያውክ መልኩም በድብደባ እየበተኑ ታቦቱ እርቃኑን እየቀረ ነበር። በተለየ
በተለይም አኮቴት አደባባይ ላይ ድብደባው የባሰበት ህዝብ በጩኸት ድብልቅልቁን ቢያወጣውም ድብደባው ባለመቆሙ ወጣቱ በቀጥታ በወታደሩ ላይ ባገኘው ነገር ሁሉ እርምጃ መውሰድ መጀመሩን ገረዱ ወታደሩም አካባቢውን በተኩስ መናጥ ሲጀምር ህዝቡ ወደ ቤቱ መሮጥ ጀመረ። ታቦት ቆሞ ዲያቆናት ደውል ወይም ቃጭል ይዘው በመግባት ድምጽ በማሰማታቸው ተኩሱ ቆመ። የሮጠው ህዝብ ወደ ታቦቱ አልተመለሰም። በርካታ ህዝብ ታፍሶ ወደ እስር ቤት እየተደበደበ ገብቷል። ወታደሩ ፎጣና ጋቢ በመልበስ መሳሪያውን በመሸፈን እየተሽለከለከም ታይቷል። በርካታ ጆሮ ጠቢዎች ከህዝብ ጋርም ተቀላቅለዋል ነው ያሉት የባህር ዳር መርጮች። በተመሳሳይ በመላው አማራ በተለያዩ ከተሞች የጀግና የፋኖ አርበኞችን ስም እየጠሩ ወጣቶች ሲጨፍሩ እንደነበር የደረሱን መረጃዎች ያሳያሉ። በሌላ ዜና ከአፋብን ምስራቅ አማራ ቀጠና ምኒልክ እዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩም ለጥምቀት በዓልና ለአማራ ፋኖ አንድነት መመስረት የእንኳን አደረሳችሁና የእንኳን ደስ አላችሁ መልእክት አስተላልፏል። በመጀመሪያ ለዓመታት በናፈቅነውና በደማችን ባገነባነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንኳን ደስ አላቸው እንኳን አደረሳችሁ ያለ ሲሆንም አርበኛው በቀን 9 2018 ዓ.ም የታወጀው ይህ ታሪካዊ አንድነት በሁሉም አማራ ምድር ላይ ለምትጋደሉና የጀነራል አሳምነው ጽጌን አደራ የተሸከማችሁ አመራርና አባላት ትልቅ ብስራት ነው ያለው። ለሁሉም የአማራ ፋኖ አመራርና አባላት በትግሉ ሂደት ውስጥ ያሳየኸው ጽናትም ቅንነትና ለህዝብ አንድነት የነበረው ቁርጠኝነት ዛሬ ለደረስንበት መሰረት ሆኗል። በመላው አማራ ምድር በከፍተኛ መስዋዕትነት ጠላትን ስታንቀጠቀጡ የቆያችሁ አመራሮችና ታጋዮች ዛሬ በአንድ ተቋም ስር መጠቅለላችን ለጠላቶቻችን የሞት ደብዳቤ፣ ለህዝቦቻችን ደግሞ የነጻነት ቁልፍ ነው። ገና ከጥንት ጀምሮ ክፍለ ጦሮችና ኮሮች ሲመሰረቱ የነበራችሁ ቅንነትና ለህዝባችሁ ያሳያችሁት ፍቅርና ቁርጠኝነት ዛሬ ለደረስንበት ታላቅ መሰረት ሆኗል ብሏል አርበኛው። አማራውን ጨፍልቀን ቆሻሻ ሳጥን ውስጥ ከተነዋል እያለ ከፍተኛ በጀት እየመደበና ከጥፋት መረብ እየዘረጋ ለሚፎክረው ለጨነቀው ስርዓት ይህ ዛሬ ያሳየነው አንድነት የመጨረሻው የሞት ደብዳቤ ነው። በተቃራኒው ደግሞ ላለፉት ዓመታት መከራን ለገፋው በትናንት የፈጠራ ትርክት ሲሳደድና ሲታረድ ለኖረው ገራገሩ የአማራ ህዝባችን ይህ የመላው ቤተ አማራ አንድነት ከባርነት ቀንበር ወጥቶ ወደ ነጻነትና ወደ ክብር የሚሻገርበት የነጻነት መግቢያ ቁልፍ ነው። ይህ አዲስ ንቅናቄ የተመሰረተው እንደ አንድ ህዝብ የመጥፋት አደጋ ለመቀልበስ እና የአማራን ህልውና በዘላቂነት ለማረጋገጥ ነው ብለዋል። በ2026 ፕሬዝዳንት ትራምፕ የኖቤል ሽልማት ባለማግኘታቸው ለኖርዌይ ደብዳቤ ጻፉ። ፕሬዝዳንት ትራምፕ የተለያዩ ጦርነቶችን ማስቆማቸውን የሚገልጸው አቋማቸውን በድጋሚ በማንጸባረቅ ከዚህ በኋላ ለሰላም ብቻ ብለው የሚያደርጉት ነገር እንደሌለ ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤ ገለጹ። የኖቤል የሰላም ሽልማትን ባለማግኘታቸው ቅሬታቸውን የገለጹት ትራምፕ 8 ጦርነቶችን ባስቀርም አገሮ የኖቤል የሰላም ሽልማትን ላለመስጠት በመወሰኗ ከዚህ በኋላ ለሰላም ብቻ የመስራት ግዴታ እንደሌለብኝ ይሰማኛል ብለዋል። የኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር ለትራምፕ ደብዳቤ በሰጡት ምላሽ የኖቤል የሰላም ሽልማት ኖርዌይ እንደ ሀገር የምትሰጠው ሳይሆን የገለልተኛ ኮሚቴ ምርጫ ነው ብለዋል። ትራምፕ 8 ጦርነቶችን አስቆም ያለው ማለታቸው ከዚህ በፊት ጥያቄ የቀረበበትና የተተቸ ጉዳይ መሆኑ ይታወቃል። ነገር ግን ይህንን ጉዳይ በተደጋጋሚ እየጠቀሱት ነው። በኢትዮጵያና በግብጽ መካከል ሊኖር የሚችል ግጭትን ጨምሮ ጽህፈት ቤታቸው ፕሬዝዳንቱ አስቆመው ያለውን የእስራኤልና ሐማስ፣ የኢራንና የእስራኤል፣ የፓኪስታን የህንድ፣ የሩዋንዳና ዲሞክራቲክ ኮንጎ፣ የታይላንድና የካምቦዲያ፣ የአርሜኒያና የአዘርባይጃን እንዲሁም የሰርቢያንና ኮሶቮን ጦርነቶችን ዘርዝሯል። በኢትዮጵያና በግብጽ መካከል ጦርነት ያልነበረ ከመሆኑ በተጨማሪ ከተጠቀሱት ሌሎች ጦርነቶች አብዛኞቹ ለጥቂት ቀናት የተካሄዱ ናቸው። በተያያዘ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ ያለምንም ተጠያቂነት እየተንቀሳቀሰች ነው፣ ኃይሏም ከዓለም አቀፍ ህግ የበለጠ ዋጋ እንዳለው ታምናለች ሲሉ ለቢቢሲ ተናገሩ። ዋና ጸሐፊው ከቢቢሲ ሬዲዮ ፎር ቱዴይ ፕሮግራም ጋር በነበራቸው ቃለ መጠይቅ አሜሪካ የባለ ብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ተችተዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ አሜሪካን ኃይልና ተጽዕኖ መጠቀም፣ አልፎ አልፎ ደግሞ ዓለም አቀፍ ህጎችን ማክበር የሚል ነው ብለዋል። ጉተሬዝ ይህንን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞውን ፕሬዝዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ግሪንላንድን ለመጠቅለል ደጋግመው እየዛቱበት ባሉበት ወቅት ነው። እንደ የአባል ሀገራት እኩልነት ያሉ
የተባበሩት መንግስታት ምስረታ መርሆች በአሁኑ ሰዓት በአደጋ ላይ ናቸው ብለው እንደሚያምኑ ጉተሬዝ ገልጸዋል። ከዚህ ቀደም ፕሬዚዳንት ትራምፕ በተባበሩት መንግስታት ላይ ጠንካራ ትችቶችን ሲያሰሙ ቆይተዋል። ባለፈው መስከረም በተካሄደው ጠቅላላ ጉባኤ ባደረጉት ንግግሩም የድርጅቱ መኖር ዓላማ ጥያቄ አንስተዋል። 7 ሊቋጩ የማይችሉ ጦርነቶችን ለብቻቸው ማቆማቸውን የተናገሩት ትራምፕ የተባበሩት መንግስታት ግን በየትኛውም ግጭት የማስቆም ጥረት ውስጥ ለመርዳት እንኳን አልሞከረም ሲሉ ተደምጠዋል። ኋላ ላይ የተባበሩት መንግስታት ለእኛ እንዳልነበረ ተረዳው ሲሉም በኒውዮርኩ ስብሰባ ላይ ተናግረዋል። ይህ ጉዳይ የተነሳላቸው ጉተሬዝ የሚመሩት ድርጅት አባል ሀገራት በተባበሩት መንግስታት ቻርተር ላይ ለተዘረዘሩት ዓለም አቀፍ ህጎች እንዲገዙ የማድረግ ፈተና እንደገጠመው አምነዋል። ድርጅቱ ዋና ዋና ዓለም አቀፍ ግጭቶችን ለመፍታት በከፍተኛ ሁኔታ ተሳታፊ እንደነበረ በአጽንኦት ያነሱት ጉተሬዝ ነገር ግን የተባበሩት መንግስታት የማስገደድ አቅም የለውም፣ ይልቁንም ትልቅ ሀያላን ሀገራት የበለጠ ጠንካራ የማስገደድ አቅም አላቸው ብለዋል። ይህ የበለጠ የማስገደድ አቅም ለግጭቶች ትክክለኛና ዘላቂ መፍትሄዎች ለማምጣት እየዋለ ነው ወይስ ለጊዜያዊ መፍትሄዎች ብቻ ነው ሲሉም ጠይቀዋል። በሁለቱ ነገሮች መካከል ትልቅ ልዩነት አለ ብለዋል። አክለውም የመንግስታቱ ድርጅት 193ቱ አባል ሀገራት የሚገጥሟቸውን ከፍተኛ ችግሮችና ተግዳሮቶች ለመወጣት ማሻሻያ እንደሚያስፈልገው ተናግረዋል። ዋና ጸሐፊው የህግ የበላይነት በኃይል የበላይነት መተካት አለበት ብለው የሚያምኑ አሉ ሲሉም ወቀሳቸውን አሰምተዋል። በሌላ ዜና የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን አውሮፓውን ማስገደድ አይቻልም ሲሉ ለፕሬዚዳንት ዶናልድ ትራምፕ ዛቻ ምላሽ ሰጡ። ትራምፕ አሜሪካ ግሪንላንድን ለመጠቅለል የምታደርገው ሙከራ የሚያሰናክሉ ከሆነ 8 የአውሮፓ ሀገራት ታሪፍ እንደሚጣልባቸው ዝተዋል። ትራምፕ ከፊል ራስ ገዝ የሆነችው የዴንማርክ ግዛት ግሪንላንድን እንደሚጠቀልሉ መግለጻቸውን ተከትሎ እቅዳቸውን የማይቀበሉ ሀገራት ላይ ታሪፍ እንደሚጥሉ ማስታወሳቸው አውሮፓ ውዝግብ አስከትሏል። ታሪፍ ይጣልባቸዋል የተባሉት 8 ሀገራት በጋራ ባወጡት መግለጫ የትራምፕ እቅድ አደገኛ አካሄድ ነው ሲሉ ኮንነዋል። ታሪፍ ለመጣል መዛት ግንኙነትን ያሻክራል፣ ዴንማርክም የግሪንላንድን ህዝብ ሙሉ በሙሉ እንደግፋለን ብለዋል። የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል ሀገራቱ የአርክቲክን ደህንነት ለመጠበቅ ቁርጠኛ ነን ሲሉ አቋማቸውን ገልጸዋል። የአሜሪካ አጋር የሆኑት ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ኖርዌይ፣ ስዊድን እና ዩናይትድ ኪንግደም በጋራ ካወጡት መግለጫ ባሻገር የዴንማርክ ጠቅላይ ሚኒስትር በተናጠል ባስተላለፉት መልእክት የትራምፕን እቅድ አጥብቀው አውግዘዋል። በፌስቡክ ገጻቸው ባሰፈሩትም ጽሑፍ ግጭት የፈለግነው እኛ አይደለንም፣ እኛ ትብብር ነው የምንሻው፣ የተቀረው አውሮፓ ስለደገፈን ደስተኛ ነን፣ አውሮፓን ማስገደድ አይቻልም ብለዋል። ሳውዲ አረቢያ የሱዳን ጦርነት ቅርጽ ለመቀየር እየተንቀሳቀሰች መሆኑ ተዘገበ። በዩናይትድ አረብ ኤሚሬትስና በሳውዲ አረቢያ መካከል የተፈጠረው ውዝግብ ለጀነራል አብዱል ፈታህ አልቡርሃን ያልታሰበ ሲሳይ ይዞ የመጣ ሆኗል። ሁለቱ ሀገራት በየመን በቀይ ባህርና በአፍሪካ ቀንድ ተጽዕኖ ላይ የፈጠሩት አለመግባባት እየተባባሰ መምጣቱ ሳውዲ አረቢያ በሱዳን ውስጥ የነበራትን አቋም እንድታስተካክል እንደዳረጋት አንድ ጥናት አሳይቷል። በጥናታዊ ዘገባው መሰረት ሳውዲ አረቢያ አሁን በሌተናል ጀነራል አልቡርሃን የሚመራው መንግስትን ለመደገፍ ውሳኔ ላይ ደርሳለች። ይህ ውሳኔ ደግሞ በቀጥታና በተዘዋዋሪ ከዩናይትድ አረብ ኤሚሬትስ ድጋፍ ሲያገኝ የነበረው የተቀናቃኙን ፈጥኖ ደራሽ ኃይል ሚዛን ለማዛባት የታለመ ነው። እንደ ዘገባው ከሳምንት በፊት የሱዳን መንግስት ከፓኪስታን ከፍተኛ መጠን ያለው የጦር መሳሪያ ለመግዛት ስምምነት ላይ መድረሱ የሳውዲ አረቢያ አቋም ለውጥ የመጀመሪያ እርምጃ የሚያሳይ ነው። የካርቱም መንግስት ከኢስላማባድ ጋር ያደረገው የስምምነት 1.5 ቢሊዮን ዶላር የሚያወጣ መሆኑ የተዘገበ ሲሆን ዘገባው እንዳለው የዚህ የጦር መሳሪያ ግዢ የፋይናንስ ምንጭ ሳውዲ ናት። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።